ከአትሌቲኮ ማድሪድ ኤሚሬትስ ላይ የሚኬል አርቴታ ቡድን ከታሪክ 5 ጨዋታ ርቀት ላይ ይገኛል። ከ20 ዓመታት በኋላ የሻምፒየንስ ሊግ ፍጻሜ ላይ ይደርስ ሲሆን የሲቲ በሊጉ ነጥብ መጣል ከአትሌቲ ጨዋታ በፊት ለአርሰናል ምን በጎ ጎን አለው? የሃቫርትስና ኦዴጋርድ መመለስ፣ የሚኬል አርቴታ የኮንትራት ጉዳይ፣ የሲሞኔ ተነግሮ ማያልቅ ቲያትርና ግጭት ትኩረታችን ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። የኦፕታ ሱፐር ኮምፒውተር ጨዋታውን የማሸነፍ ቅድሚያ ግምት ለአርሰናል ሰጥቷል። 56 በመቶ አርሰናል ያሸንፋል ይለናል። በእርግጥ የአርሰናል የሻምፒየንስ ሊግ ሪከርድ በቅርቡ በጣም ጥሩ የሚባል ነው። ካለፉት 23 የሻምፒየንስ ሊግ ጨዋታዎቹ ሁለቱም ብቻ ነው የተሸነፈው። ዮኬሬሽ ኤሚሬትስ ላይ ጎል የሚያስቆጥር ከሆነ በሻምፒየንስ ሊግ የደርሶ መልስ የሴሚፋይናል ጨዋታዎች ጎል ያስቆጠረ ሶስተኛ የፕሪሚየር ሊግ ቡድን ተጫዋች ይሆናል። የአርሰናል ደጋፊዎች ወደ ፍጻሜ ማለፍ ተስፋቸው በጣም ትልቅ ነው። አንደኛ ከሜዳቸው ውጪ ከአትሌቲኮ ማድሪድ ጋር በአስቸጋሪ ሁኔታ አቻ ወጥተው በመምጣታቸው፣ ሁለተኛ ደግሞ ታሪክ ከኛ ጋር ነው ብሎ በማሰባቸው ነው። ሁለቱ ቡድኖች ዋንዳ ሜትሮፖሊታኖ ላይ ያደረጉት ጨዋታ በውዝግብ የተሞላ ነበር። ሁለቱም ጎሎች የተቆጠሩት በፍጹም ቅጣት ምት ነው። አርሰናል ደግሞ የፍጹም ቅጣት ምት ተከልክያለሁ የሚል ቅሬታ ነበረው። ግን ደግሞ ታሪክ አጣቅሰው የቅርብ ጊዜ ሻምፒየንስ ሊግ ጨዋታዎችን እያዩ የአርሰናል ደጋፊዎች የለም ወደ ፍጻሜው እናልፋለን ይላሉ። ያዌ ጎል ከቀረ በኋላ በሻምፒየንስ ሊጉ የሴሚፋይናል ጨዋታዎች የመጀመሪያ ዙር ጨዋታቸውን ከሜዳ ውጭ ያደረጉ ወይ ደግሞ ሁለተኛውን ጨዋታ በሜዳቸው የተጫወቱ ቡድኖች ሁሉ ወደ ፍጻሜው አልፈዋል። ለምሳሌ ማንቸስተር ሲቲ 2023 ከሜዳ ውጭ ከሪያል ማድሪድ ጋር በርናባው ላይ 1-1 ተለያየ። የመልሶን ጨዋታ 4-0 አሸንፎ ወደ ፍጻሜው አለፈ። በቀጣዩ ዓመት አሊያንዝ አሬና ላይ የሪያል ማድሪድ ከባየር ሚኒክ ጋር 2-2 አቻ ተለያየ። በርናባው ላይ 2-1 አሸነፈና ወደ ፍጻሜው አለፈ። ባለፈው ዓመት ደግሞ ድራማ የተሞላበት የባርሴሎናና የኢንተር ሚላን ጨዋታ ስፔን ላይ 3-3 ተጠናቀቀ። የጣሊያኑ ጨዋታ በጭማሪው ሰዓት ኢንተር ሚላንን 4-3 አሸናፊ አደረገ። ስለዚህ የአርሰናል ደጋፊዎች ይህንን ታሳቢ በማድረግ የመልሱን ጨዋታ የምንጫወተው ሜዳችን ላይ ነው፣ እናሸንፋለን ብለው ያስባሉ። በእርግጥ እዚህ ጋር ተጨማሪ መነሳሻም ጭምር አላቸው። አንደኛ የአርሰናል የዋንጫ ረሃብ በኤሚሬትስ የሚደረጉ ጨዋታዎችን በጣም ከባድ አድርጎታል እንደምናውቀው። የፉልሃሙ ጨዋታ ግን በጣም ብዙ ነገር ቀይሯል። ፉልሃምን በመጀመሪያው አጋማሽ ነው ያሸነፉት። 3 ጎሎች አስቆጥረውበታል። ክሊንሺት ጠብቀዋል እና ተጫዋቾቹ ለረፍት ሲወጡ ደጋፊው ከመቀመጫው ተነስቶ አጨበጨበላቸው። እንደዚህ ያለ ድባብ በኤሚሬትስ ለረዥም ጊዜ ታይቶ አይታወቅም። አርሰናል ጎል ማስቆጠር ሲያቅተው ወይ ቀድሞ ሲገባበት ወይ ደግሞ በጠባብ ማርጂን ሲመራ በኤሚሬትስ ድባቡ በጣም የሚያስከፋ ነው። ተጫዋቾቹን ሁሉ የሚያሸብር ነው። አሁን የአርሰናል ደጋፊዎች በኤሚሬትስ ያላቸው ትዝታ ግን ፉልሃምን በአስደናቂ ብቃት 3-0 ያሸነፉበት ነው። ስለዚህ የኤሚሬትሱ ድባብ በጣም የተለየ ይሆናል። ይሄ በጣም ጠቃሚ ነው። ሌላኛው ማንቸስተር ሲቲ ከኤቨርተን ጋር ያደረገውን ጨዋታ ባቻ ውጤት አጠናቆ ለአርሰናል አድቫንቴጅ ሰጥቶ ነው። ይሄም ተጨማሪ መነሳሻ ይሆናቸዋል። ስለዚህ በኤሚሬትስ የሚኖረው ድባብ ለአትሌቲኮ ማድሪድ በጣም የሚፈትን፣ አርሰናልን ደግሞ ከከዚህ ቀደሞቹ ጨዋታዎች በተለየ መንገድ የሚያነሳሳ ነው። ይሄ በጣም ጥሩ የሞራል ስንቅ ይሆናቸዋል። ታሪክ ወዳልነው ነገር ግን ስንመለስ ሌላኛው የምናነሳው ነገር አርሰናል የመጀመሪያ ዙር ጨዋታዎቹን በአውሮፓ መድረክ በተደረጉ ጨዋታዎች ሳይሸነፍ ከመጣ አቻ ሆኖ ሊሆን ይችላል፣ አሸንፎ ሊሆን ይችላል፣ ከመጣ በኖካውት ጨዋታዎች በአብላጮቹ የማለፍ ታሪክ አለው። ከ10 የአውሮፓ መድረክ እንደዚህ ያሉ የኖካውት አጋጣሚዎች በ8ቱ አልፏል። 2ቱ ያላለፈባቸው አጋጣሚዎች ወደ ኋላ ሄደን በ1992 ከቤኔፊካ ጋር፣ በ2003-4 ደግሞ ከቸልሲ ጋር እንደሆነ እናስታውሳለን። ሌላ የአርሰናል ደጋፊዎች ታሪክ እያጣቀሱ የሚያነሱት ነገር የአርሰናል ከስፔን ቡድኖች ጋር በሚደረግ ጨዋታ ጠንካራ ሆኖ መታየት ነው። በሻምፒየንስ ሊጉ መጨረሻ ላይ ካደረጓቸው 8 ጨዋታዎች ከስፔን ቡድኖች ጋር በ7ቱ አሸንፈዋል። ይሄ ምን ያክል ዶሚናንት እንደሆኑ ያሳያል። ከስፔን ቡድኖች ጋር በተደረጉ የአውሮፓ መድረክ ጨዋታዎች ረዥም ጊዜ ከአርሰናል በበለጠ ሳይሸነፍ የተጓዘው ቸልሲ ነው። ከመጋቢት 2006 እስከ ሚያዝያ 2014 ባለው ጊዜ 16 ጨዋታዎች አልተሸነፈም። አርሰናል ለራሱ በሻምፒየንስ ሊጉ ረዥም ጨዋታዎች ሳይሸነፍ ክብረ ወሰን ለመያዝ እየተጫወተ ነው። እንግዲህ አትሌቲን የሚያሸንፍ ከሆነ በዚህ ኮምፒቲሽን 14 ጨዋታዎች ሳይሸነፍ ይጓዛል ማለት ነው። ይሄ ለአርሰናል ሪከርድ ነው። የዚህ ቡድን አንዱ የጥንካሬ መገለጫ የተከላካይ መስመሩ ነው። ጎል ኮንሲድ የማያደርግ ቡድን ነው። በዚህ ቶርናመንት የሚኬል አርቴታ ቡድን በአማካይ የሚቆጠርበት የጎል መጠን 0.65 ብቻ ነው።
እና 20 እና ከዛ በላይ ጨዋታ በሻምፒየንስ ሊጉ ከመሩ አሰልጣኞች በሙሉ በጣም ጥቂት ጎል ኮንሲድ የሚያደርገውን ቡድን የሰራው ሚኬል አርቴታ ነው። ይሄ የአርሰናል የመከላከል መዋቅር ምን ያክል ጠንካራ እንደዚህ ያለ መድረክ ላይ እንዲገኝም ምክንያት እንደሆነው የሚያሳይ ነው። ሌላኛው ግን የአርሰናል ደጋፊዎች የሚበረታቱበት ነገር ካለ አትሌቲኮ ማድሪድ በእንግሊዝ ሲጫወት በጣም ደካማ ነው። ካለፉት 7 እንግሊዝ ላይ የተደረጉ የሻምፒየንስ ሊግ ጨዋታዎቹ በ6ቱ ተሸንፏል፣ 4ቱን ደግሞ በመደዳ። የአርሰናል ደጋፊዎች መጨረሻ ላይ የሚያስታውሱት ኤሚሬትስ ላይ 4 አግብተው በግሩፕ ፌዝ የሻምፒየንስ ሊጉ ጨዋታ አትሌቲን ሲያሸንፉት ነው። በእርግጥ ታሪክ አይጫወትም። ኤሚሬትስ ላይ ዲየጎ ሲሞኔ በጣም ከባድ ፈተና ቢጠብቀውም የራሱን አዲስ ታሪክ ለመጻፍ ደግሞ እንደሚጫወት ፋይት እንደሚያደርግ ምንም ጥርጥር የለው። እንግዲህ ለፍጻሜ የሚደርስ ከሆነ ተሳክቶለት አትሌቲን ለ3ኛ ፍጻሜ ነው የሚመራው። አንድም ቡድን ለብዙ ፍጻሜ የመሩት የከዚህ ቀደም አሰልጣኞች አሌክስ ፈርጉሰን እና ማርሴሎ ሌፒ ናቸው። ዩናይትድ እና ዩቬንቱስን ለ4 ፍጻሜዎች መምራት ችለዋል እና እነሱን ተከትሎ 3ኛው አሰልጣኝ ይሆናል ማለት ነው። ይህንን ማሳካት የሚችል ከሆነ የዲየጎ ሲሞኔ እቅድ እንዲሳካ የሁሊያን አልቫሬዝ ሜዳ ላይ መኖር በጣም አስፈላጊ ነው። ባለፈው ተጎድቶ እንደወጣ ይታወቃል። በሻምፒየንስ ሊጉ በየ80 ደቂቃው ጎል ወይም ደግሞ አሲስት ላይ ይሳተፋል። 20 እና ከዛ በላይ የጎል ተሳትፎ ካላቸው ተጫዋቾች በዚህ ውድድር መድረክ ከዚህ የተሻለ ንጻሬ ያለው የቀድሞ የአጥቂ መስመር አጣማሪው አርሊንግ ብራውት ሃላንድ ብቻ ነው። ያ ብቻ ሳይሆን በ2025/26 የሻምፒየንስ ሊግ ሲዝን ሁሊያን አልቫሬዝ በሃይ ኢንቴንሲቲ ፕሬሸሮቹ በሻምፒየንስ ሊጉ ቀዳሚው ተጫዋች ነው እና ከዚህ ጨዋታ በፊት ዲየጎ ሲሞኔ ስለ አልቫሬዝ ሲጠየቅ ዘግይተንም ቢሆን ውሳኔ እናሳልፋለን ብሏል። ግን ደግሞ ተጫዋቹ እዚህ ጨዋታ ላይ በሆነ ካፓሲቲ እንደሚጫወት ምንም ጥርጥር የለው። ያለ አልቫሬዝ አትሌቲን ማሰብ በጣም ከባድ ነው። አርቴታ እና አርሰናል እንደ አልቫሬዝ በጣም በተለየ መንገድ የሚጠሩት ተጫዋች ላይኖራቸው ይችላል። ግን ደግሞ እንደ ቡድን በጣም ሶሊድ ቡድን ነው አርሰናል። ለምሳሌ ግብ ጠባቂያቸው ዴቪድ ራያ ከባለፈው የውድድር ዘመን አንስቶ በዚህ ውድድር መድረክ ጥቂት ጎል የተቆጠረበት ግብ ጠባቂ ነው። ሊቆጠርበት ይገባ ከነበረ 22.9 ወይ ደግሞ 23 ጎል የተቆጠረበት 13 ብቻ ነው። ዋንዳ ሜትሮፖሊታኖ ላይ በተደረገው የሁለቱ ቡድኖች ጨዋታ ዴክለር ራይስ በመስመር ሰንጣቂ ኳሶቹ መሪ ነበር። ኳስ ይዞ ወደ ላይኛው የሜዳ ክፍል በመገስገስም ልክ እንደዚሁ የተሻሉ ቁጥሮች ነበሩት። ከሌቨርኩሰን ጋር በተደረገውም ጨዋታ እንደዚህ ባለ 2 አሃዝ ቁጥር እነዚህ መመዘኛዎች ላይ አስመዝግቧል። ቅድም እንዳልኩት ዮኬሬሽ ሳዲዮ ማኔ ከሊቨርፑል ጋር ያደረገውን፣ ማህሬስ ደግሞ ከሲቲ ጋር ያደረገውን ነገር ማድረግ ይችላል። በሴሚፋይናል ሊደርሶ መልስ ጨዋታ ጎል በማስቆጠር 3ኛው ተጫዋች የመሆን እድል አለው። በነገራችን ላይ አትሌቲኮ ማድሪድና አርሰናል በሻምፒየንስ ሊጉ ሲገጥም ይሄ መጀመሪያ ጊዜ ነው። ከሲሞኔ ጋር በተደረጉ ጨዋታዎችም ያልተሸነፈ ጉዞ ያደረገው አሰልጣኝ ሚለው ዝርዝር ውስጥ ሚኬል አርቴታ ገብቷል። 3ኛው አሰልጣኝ ነው። ከዚህ ቀደም በመጀመሪያ 3 ጨዋታዎቹ ከዲየጎ ሲሞኔ ጋር ያልተሸነፈ አሰልጣኝ ከፈለግን ካርሎ አንቸሎቲና ማውሪዚዮ ሳሪን ነው የምናገኘው። ከዛ ውጭ ግን እነዚህ 2 ቡድኖች ከዚህ ቀደም ተገናኝተው የሚያውቁት በዩሮፓ ሊግ ነው። የአርሰናል ደጋፊዎች የኦፕታ ሱፐር ኮምፒውተር ግምት ትክክል እንዲሆን እየተመኙ የሚያደርጉት ጨዋታ ነው። የበለጠ ግን ተስፋ የሚያደርጉባቸው ነገሮች ከታሪክም በላይ ቅድም ካልኩት ድባብም በተጨማሪ የተጫዋቾቻቸው መመለስን ጭምር ነው። ካይ ሃቨርትዝ እና ማርቲን ኦዴጋርድ ለዚህ ጨዋታ ዝግጁ እንደሆኑ ሚኬል አርቴታ ተናግሯል። ለሚጫወቱበት መንገድ በጣም ወሳኝ ናቸው። ሚኬል አርቴታ በግልጽ እንዳስቀመጠው ሁለቱም ዝግጁ ናቸው። ብዙ አማራጮች የምንፈልግበት ጨዋታ ስለሚሆን በቋሚነት ቢጀምሩ ወይ ከተጠባባቂ ወንበር ቢነሱ ጥሩ አማራጭ ይሰጡናል ብሏል። በእርግጥ ለሚዲያ ክፍት በነበረው የትላንትናው ልምምድ 2ቱ ተጫዋቾች አልተገኙም። ግን ደግሞ አርቴታ ዝግጁ ናቸው ብሏል እና ደግሞ ቡድኑን በጣም በተለየ መንገድ ለማነሳሳት ሞክሯል። ተጫዋቾቼ እንደ አውሬ እንዲጫወቱ ፈልጋለሁ፣ ሞመንቱን ኢንጆይ እንዲያረጉት፣ ግን ደግሞ በጣም በተለየ መንገድ ሪያክት እንዲያረጉ ፈልጋለሁ ብሏል እና በታሪካቸው ለ2ኛ ጊዜ ከ20 ዓመት በኋላ የሻምፒየንስ ሊግ ፍጻሜ ላይ መድረስ ትልቅ ተስፋ አላቸው። በቃ ትልቅ እድል ነው፣ ሂዱና አሳኩት ብሏቸዋል። እና እንደዚህ ያለ ቦታ ላይ ከተገኛችሁ ዴሊቨር ማድረግ ይኖርባችኋል የሚል አስተያየትም ሰጥቷል። ከዛ ውጪ ጨዋታውን በተመለከተ ሲጠየቅ በቃ አልደርስ ብሎኛል ጨዋታው እና ከወዲሁ የደጋፊውን ስሜት ፊል ማድረግ ጀምሬያለሁ። ይሄ በጋራ ልንኖረው በጋራ ኢንጆይ ልናደርገው የምንፈልገው ሞመንት ነው። እዚህ ቦታ ላይ ለመገኘት ከ20 ዓመት በኋላ ወደ ሌላ ፍጻሜ ለመሄድ በጣም ብዙ ስራ ሰርተናል የሚል
አስተያየት ሰጥቷል ሚኬል አርቴታ እና የእነዚህ ተጫዋቾች መመለስ ለአርሰናል ብዙ ምርጫ የሚሰጥ አርሰናልን የበለጠ ጠንካራ የሚያደርግ አጋጣሚ ነው። ከተጠባባቂ ወንበር ተጫዋች ቢፈልጉ አማራጭ ይሰጣቸዋል። የጨዋታ መንገድ መለወጥ ቢኖርባቸው አማራጭ ይሰጣቸዋል። ሚኬል አርቴታ ከጨዋታው መጀመር አንስቶ በጣም በተለየ ጥንካሬ እንዲጫወቱ ተጫዋቾቹን እንደዚሁ በማበረታታት መልእክት አስተላልፏል። መቼስ እዚህ ቡድን ውስጥ የሰራው ስራ በጣም የሚያስደንቅ ነው። የፕሪሚየር ሊጉ መሪ ነው። ዋንጫውን የማንሳት ትልቅ እድል አለው። ይህንን ጨዋታ ደግሞ ከአትሌቲኮ ማድሪድ ጋር ቢያሸንፍ ወደ ፍጻሜ ይሄዳል። በአርሰናል ታሪክ ሁለተኛ ፍጻሜ ነው። ይሄ በጣም የሚያስደንቅ ነው እና የሚኬል አርቴታን ቆይታ በተመለከተ ለሚያነሱ ሰዎች እነዚህ ነገሮች በራሳቸው በቂ ምላሽ ናቸው ብሎ በጣም ብዙዎች ያስባሉ። ምክንያቱም የአርሰናል የውድድር ዘመን በዋንጫ ታጅቦ ሊጠናቀቅ የሚችልበት ትልቅ እድል አለ። ባይሆንስ ግን ከሚኬል አርቴታ ውጭ አርሰናል ብዙ አማራጭ አለው የሚል ጥያቄ ማንሳት ተገቢ ነው። እዚህ ክለብ ውስጥ የሰራውን ነገር ሁላችንም እናውቃለን። አሁን እስከ 2027 ድረስ የሚያቆይ ኮንትራት ነው ያለው። አርሰናልን በጣም በተለየ መንገድ ጫና ውስጥ የሚከተው ነገር የለም። ምክንያቱም ለአርሰናል ያለው ፍቅር በጣም የተለየ እንደሆነ እዚህ የጀመረውን ስራ ሳይጨርስ የትም እንደማይሄድም እምነቱ አለ። ግን ደግሞ ግንቦት ሲመጣ ይሄ ቡድን ያለ ዋንጫ ቢያጠናቀቅ፣ ዋንጫዎች ይዞ ቢያጠናቀቅ ሚኬል አርቴታን ማቆየት ለአርሰናል ምንም አማራጭ የሌለው ጥያቄ ነው። ከሚኬል አርቴታ ውጭ እንዳልኩት ብዙ አማራጮች የሉትም። ኤሊት አሰልጣኞች ገበያው ላይ ብዙ የሉም። የ44 ዓመቱ አሰልጣኝ ቡድኑን በመራበት መንገድ ሁሉም ይደነቃል። ምናልባት የዚህ የውድድር ዘመን አጫዋታቸውን በተመለከተ ሰዎች ጥያቄ ያነሱበት ካልሆነ በስተቀር ለመጨረሻ ጊዜ ኮንትራት የፈረመው መስከረም 2025 ነው። በጣም ቅርብ ጊዜ ነው፣ ግን ደግሞ የአጭር ጊዜ ኮንትራት እንደሆነ እናውቃለን። አርሰናል ለመደራደር የሚሆን በቂ ጊዜ ሊኖረው ይችላል፣ ግን ደግሞ ያ ድርድር እንደታሰበው በጣም በቶሎ የተጠናቀቀ አልነበረም እና አሁን አርቴታ ከመደራደሩ በፊት የውድድር ዘመኑን መጨረስ የፈለገ ይመስላል። እንዳልኩት አርቴታን እናጠዋለን የሚል ስጋት ብዙ የላቸው። ለክለቡ ታማኝ እንደሆነ ያስባሉ። ግን ደግሞ ያም ቢሆን ባለፉት ዓመታት በጣም ብዙ የሰራላቸውን ወደ ዋንጫ የበለጠ ያስጠጋቸውን አሰልጣኝ በምንም አይነት መንገድ በማጣት ድጋሚ መጀመር የሚፈልጉ ግን አይመስልም። በዚህ የውድድር ዘመን ከ58 ጨዋታዎቻቸው በ40 ጨዋታ ማሸነፍ ችሏል። አትሌቲኮን ዛሬ የሚያሸንፉት ከሆነ በአንድ የውድድር ዘመን በ1970-71 የያዙትን ሪከርድ ያሻሽላሉ ማለት ነው እና ሚኬል አርቴታ ይህንን ቡድን ወደ ሻምፒየንስ ሊግ ብቻ አይደለም የመለሰው፣ ወደ ፕሪሚየር ሊግ ፉክክር ብቻ አይደለም የመለሰው፣ እጣ ፈንታው ሙሉ በሙሉ ነው የቀየረው። በተደጋጋሚ ሁለተኛው ወጥቶ መጨረሱ በጣም ብዙ ተተችቶ ሊሆን ይችላል፣ ግን ደግሞ ኮንሲስተንሲውን አለማድነቅ አይቻልም እና ይሄ የሆነ ጊዜ ግንባታ ላይ ያለ ፕሮጀክት ይመስል ነበር። አሁን ዋንጫዎች ለማንሳት ወደሚፎካከር ጠንካራ ቡድነት ቀይሮታል። እንደምናውቀው ፕሪሚየር ሊጉ በጣም ብዙ ኢንስቴቢሊቲ ያለው ነው። አሰልጣኞች የሆነ ክለብ ውስጥ አይዘልቁም እና ከዚህ አንጻር ከአንድ አሰልጣኝ ጋር መቆየት ለቡድኖች የሚሰጠው ኮምፒቲቲቭ አድቫንቴጅ በጣም ትልቅ ነው። የአሰልጣኞች መቀየር ቡድኖች ምን ያክል እያዳከመ እንደሆነ፣ የማያቋረጥ ሽግግር ውስጥ እየከተታቸው እንደሆነ እናውቃለን እና በዚህ ውስጥ አርሰናል ከአንድ አሰልጣኝ ጋር በመቆየት በጣም ክሊር የሆነ አይደንቲቲ ለቡድኑ በመስጠት ወጣት ተጫዋቾችን በመያዝ እና ደግሞ ለረዥም ጊዜ እንዲሰራ ከተፈቀደለት አሰልጣኝ ጋር በጣም ጥሩ እርምጃዎች ተራምዷል። ለምሳሌ ቸልሲ ሊያም ሮሴኔርን ከ106 ቀናት በኋላ ነው ያሰናበተው። ያለፉት ዓመታት የቸልሲን ጉዞ ካየን ቸልሲን ወደ ኋላ የጎተተ በጣም ደካማ ቡድን ያደረገ ነው። ዩናይትድ ካሪክን ቋሚ አሰልጣኝ የማድረግ እድሉ ሰፊ ነው፣ ግን ደግሞ በአሰልጣኝ መቀያየር ምን ያክል ሰፈር እንዳደረገ እናውቃለን። ቶትናም ሮበርቶ ዲዘርቢን ቀጥሯል፣ ግን ደግሞ ለትልልቅ ውድድሮች የሚፎካከር ቡድን ሳይሆን በፕሪሚየር ሊግ ለመቆየት የሚጣጣር ነው። ቶትናም ደጋግሞ አሰልጣኝ መቀየሩ እንዴት እንደጎዳው እናውቃለን እና አሁንም በክረምቱ ሌላ ሽግግር ውስጥ የሚገቡ ሌሎች ቡድኖች አሉ። እንደዚህ ሽግግር ውስጥ የሚገቡ ለምሳሌ አሰልጣኝ የሚቀይሩ ከሆነ ቸልሲ ያለ ጥርጥር ሌላ አሰልጣኝ ያመጣል። በዩናይትድ ካሪክ ትልቅ እድል ቢኖረውም ገና አልተወሰነም። ማንቸስተር ሲቲ ውስጥ የፔፕ ጓርዲዮላ ጉዳይ ትልቅ ጥያቄ ነው። ስለዚህ ሌላ ሽግግር ይሆናል ብዙዎቹ ቡድኖች ውስጥ። ሊቨርፑል ውስጥ የሚያርኑ ስሎት ጉዳይ በጣም ተመሳሳይ ነው። ስለዚህ ስቴብል የሆነ ቡድን፣ ኮንቲኒቲ ያለው ቡድን ለመገንባት አርቴታን ከማስቀጠል ውጭ ምንም አማራጭ የላቸውም። ያለ ዋንጫ እንኳን ቢጠናቀቅ ዋንጫ የማንሳት ትልቅ እድል እንዳላቸው እናምናለን። ግን ያለ ዋንጫ እንኳን ቢጠናቀቅ ሚኬል አርቴታን ከኃላፊነቱ ማንሳት የአርሰናል ሰዎች በፍጹም የሚያስቡት አይመስልም።
የክለቡ ባለሀብቶች ለሚኬል አርቴታ ያላቸው ድጋፍ በጣም ትልቅ ነው። በጣም ጥሩ ተጫዋቾች እንዳላቸው ያምናሉ። በአሰልጣኛቸው የተለየ እምነት አላቸው። ከዛ ውጭ ግን በሚመሯቸው ሌሎች ስፖርቶችም ከዚህ ቀደም እንዳደረጉት ቡድናቸውን በጥሩ ጊዜ በማበረታታት ለዋንጫ መቅረብ እንደሚቻል ያምናሉ እና ይህንም በዚህ ውድድር ዘመን ማድረግ የሚችሉ ከሆነ በጣም ጥሩ። ግን ለረዥም ጊዜ ተጫዋቾቻቸውን ኮንትራት እንዳሳኩት ሁሉ የአርቴታንም የኮንትራት ጉዳይ እንዲያሳኩት ጥያቄ የሚያቀርቡ ደጋፊዎች ቁጥር ጥቂት አይደለም። ሳካ፣ ሳሊባ፣ ገብርኤል ምናምን አይነት ተጫዋቾች ረዣዥም ኮንትራት ፈርመዋል። በዚህ ውድድር ዘመን መጨረሻ ኮንትራቱ የሚጠናቀቅ የአርሰናል ተጫዋች የለም። ስለዚህ አብዛኞቹን ተጫዋቾች ለረዥም ጊዜ ይዘው የመቆየት እድላቸው ሰፊ ነው። እንዳልኩት ደግሞ ቅድም ብዙ አፕግሬዶች የሉ። ግን በትልቁ ነገሩ እንዴት የሚኬል አርቴታ ጉዳይ ለአርሰናል ደጋፊዎች በጣም በቶሎ መልስ እንዲያገኝ ይፈለጋል። በተለይ ደግሞ በሻምፒየንስ ሊጉ ፍጻሜ ቢደርስ ወይ ደግሞ እነዚህን ዋንጫዎች የሻምፒየንስ ሊጉን የፕሪሚየር ሊጉን ምናምን ነገር ቢያነሳ በእርግጥ አርቴታን የመደራደር አቅሙን ይጨምርለታል። የአርሰናል ደጋፊዎችም ከዛ በኋላ እንደዛ ባለ ሁኔታ የፕሪሚየር ሊጉና የሻምፒየንስ ሊጉን ዋንጫ ያነሳ አሰልጣኝ ጥሎን ይሄዳል ብለው አያስቡም። ግን ደግሞ ብዙ የኤሊት አሰልጣኞች በሌሉበት ጊዜ የአርቴታ ታማኝነት የማይጠየቅ እንኳን ቢሆን ቡድኑ ዋንጫ ቢያጣ ኃላፊነቱን ስራውን መቃኘቱ ወይ ደግሞ በራሱ ጊዜ በቃ ላለ ማለቱ ምንም ማረጋገጫ የለም። ለዚህ ነው በጣም ቶሎ መፈረም ይኖርበታል የሚሉት። አርቴታ ግን በጣም በእርጋታ ነገሮችን የመወሰን ፍላጎት ነው ያለው። መስማማት እንደሚቻለው ግን ለረዥም ጊዜ አርሰናል አሰልጣኝ ሆኖ የመቀጠል ትልቅ እድል አለው። በተለይ ደግሞ ዋንጫ የሚያነሳ ከሆነ። ከአርቴታ ጉዳይ ወደ ዲየጎ ሲሞኔ ጉዳይ ደግሞ ልውሰዳቸው። መቼስ በእግር ኳስ ከምናውቃቸው አሁን ከረንትሊ ካሉ አሰልጣኞች ሁሉ በሲሞኔ ልክ የሚቁነጥነት አናውቅም። ሜዳ ላይ አንዳንድ ጊዜ ከሚፈጠረው ነገር በላይ የሲሞኔ የተች ላይን እንቅስቃሴ በጣም ትኩረት የሚስብ የሚያዝናና ይሆናል። አርሰናል ባለፈው ሳምንት ከአትሌቲኮ ማድሪድ ጋር ሲጫወት ይሄን በተመሳሳይ አይተናል። ኤዜ ላይ በተሰራው ጥፋት ምክንያት ዳኛው አስቀድመው ዳኒ ማኬሌ የፍጹም ቅጣት ምት ሰጡ። ከዛ በኋላ ግን ስክሪኑን እንዲያዩት በአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ እና በአሰልጣኞች ቡድን አባላቶቻቸው በደጋፊዎቻቸውም የተለየ ጫና ውስጥ ገቡ እና የዳኛውን አቴንሽን ለመሳብ ሲሞኔ በጣም ብዙ ነበር የተወራጨው ወደ ስክሪኑ እንዲሄዱ ለማድረግ። ከዛ በኋላ 13 ጊዜ ካዩት በኋላ ውሳኔያቸውን ቀለበሱና የፍጹም ቅጣት ምቱን ሻሩ። የአርሰናል ደጋፊዎችና ተጫዋቾች አበዱ። ሲሞኔ ግን ከዛ በኋላ ልክ ቡድኑ ጎል እንዳስቆጠረ ልክ ነበር ሲጨፍር ወይ ደግሞ ደስታውን ሲገልጽ የነበረው እና ተጫዋቾቹንም ለማበረታታት የሞከረበት መንገድ የተለየ ያደርገዋል። ጨዋታው ከተጠናቀቀ በኋላ ደግሞ የአትሌቲኮ ማድሪድን አርማ ረግጠህ አልፈሃል በሚል ከቤን ዋይት ጋር ጠብ ሲጋበዝ እንደዚሁ ተመልክተነዋል። ይሄ ግን ለዲየጎ ሲሞኔ እንግዳ ነገር አይደለም። በጣም የሚያስገርመኝ ግን ዲየጎ ሲሞኔ እነዚህን ሁሉ ነገሮች ካደረገ ከተጣላ በኋላ ሁል ጊዜ በቀጣዩ ጋዜጣዊ መግለጫ ተሳስቻለሁ፣ ልክ አልነበርኩም ምናምን ሲል ይሰማል። ግን ደግሞ ይህን አክሽን መልሶ ላለማድረጉ ላለመድገቡ ምንም ዋስትና አይሰጥም። በሲሞኔ የ10 ምናምን ዓመት ቆይታ አትሌቲኮ በዳርክ ካርቶቹ የሚታወቅ ቡድን ነው። በእርግጥ ይሄኛው ቡድኑ ጥሩ እግር ኳስ የሚጫወት በከዚህ ቀደሙ መከላከልም የማይታወቅ ነው እና እዚህ ቡድን ውስጥ የሰራው ነገር በጣም ያስደንቃል። ከዚህ የኤሚሬቱ ጨዋታ ፊት ሲቀልድም ሰምተነዋል። በነገራችን ላይ አስቀድሞ የያዙትን ሆቴል ቀይረውታል። ያው በአጉል እምነት የተሞላ እንደሆነ ሲሞኔ ይታወቃል። ሱፐርስቲሽስ ነው እና እንደው ከአጉል እምነት ጋር ተያይዞ ነው ወይ ሆቴልህን የቀየርከው ተብሎ ተጠይቆ አይ በጣም ርካሽ ስለሆነ ነው በሚል ጋዜጠኞችን ሊያስቅ ሞክሯል። በሲሞኔ ታሪክ ውስጥ ግን እንደ የግጭት ጉዳይ ከተነሳ የትኞቹን ታስታውሳላችሁ? የተወሰኑትን ላንሳላችሁ። ወደ 2014 የሻምፒየንስ ሊግ ፍጻሜ ልውሰዳችሁ። በ2014 የሻምፒየንስ ሊግ ፍጻሜ አትሌቲኮ ማድሪድ ለዋንጫው በጣም ቀርቦ ነበር። 93ኛው ደቂቃ ላይ ሰርጂዮ ራሞስ በጭንቅላቱ ጎል አስቆጠረና አቻረጋቸው። በጭማሪው ሰዓት ማድሪድ ተጨማሪ ጎሎች አስቆጥሮ 4-1 አሸነፈ። አይ ሲሞኔ በስጭት ግልጽ ነው እና ሮናልዶ አራተኛውን ጎል ካስቆጠረ በኋላ ራፋኤል ቫራን ወደ ዲየጎ ሲሞኔ አቅጣጫ ኳሱን መታው እና ሲሞኔ ኳሱን ተቆጣጠረውና መልሶ ወደ ቫራን አቅጣጫ ላከው ኳሱን ማለት ነው እና ከዛ በኋላ ወደ ሜዳው በቀጥታ በመሄድ ከራፋ ቫራን ጋር ተጣላ።
በገላጋይ ነው የተለያየው እና መጀመሪያ ፕሮቮክ አድርጎኝ ነው ነገር የፈለገኝ እሱ ነው አለ። ኋላ ግን እንደው እኛ ትልልቅ ሰዎች እንደዚህ ባለ መንገድ ልንፈተን ወይ ደግሞ ሰዎች እንደዚህ ሊያረጉን አይገባም ምናምን በሚል ብስጭት ገለጸ። ከዛ በኋላ ግን ብራይት ፊውቸር ነው ያለው፣ ጥሩ ወደፊት ነው ያለው፣ ወጣት ነው እና እኔም ስህተት ሰርቻለሁ፣ እንደዚህ ሪያክት ማድረግ አልነበረብኝም አለ። ከ3 ወራት በኋላ ሁለቱ ቡድኖች በሱፐር ካፕ ተገናኙ እና እዚህ የሱፐር ካፕ ጨዋታ ላይ ደግሞ ዳኛውን ከኋላ ሄዶ ቸብ በማድረግ በቀይ ካርድ ወጣ። አትሌቲኮ ማድሪድ 1-0 ይመራ ነበር ጨዋታው። ግን ደግሞ ሁዋን ፍራን ተጎድቶ ወጥቶ ከሜዳው የአትሌቲኮ ማድሪዱ ተጫዋች ተመልሶ ወደ ሜዳ የገባበት ጊዜ በጣም ዘግይቷል እና ዳኛው በቶሎ ውሳኔ መወሰን ነበረበት ወይ ደግሞ ተጫዋቹ ትሪት ከተደረገ በኋላ በጣም በቶሎ መግባት ነበረበት ብሎ ያምናል እና ለዚህ ብስጭቱ ተችላይን ላይ ሲወራጭ ቃላትም ሲሰነዝር ዳኛው ሰሙ፣ ደስተኛ አልነበሩ። ከአራተኛው ዳኛም ጋር ልክ እንደዚሁ እና ያደረገው ነገር ምንድነው? ዳኛውን ሄዶ ከኋላ አናታቸውን ቸብ አረገ እና በዚህ ምክንያት የቀይ ካርድ ተመለከተ። የቀይ ካርድ ሲመለከት ግን ሜዳውን ለቅ ያልወጣም አለ። ደግሞ ኋላ ከጨዋታው መጠናቀቅ በኋላ እንደተለመደ ይቅርታ ጠየቀ። 8 ጨዋታ ነው የተቀጣው። አራተኛ ዳኛውን ከኋላ ጭንቅላታቸውን ሄዶ ነካ በማድረጉ፣ 2 ለተቃውሞ፣ አንዱ ደግሞ በቀይ ካርድ ሲወጣ በሹፈት ዳኛው ላይ በማጨብጨቡ፣ ሌላኛው ደግሞ በቀጥታ ወደ መልበሻ ቤት መሄድ ሲገባው አልሄድም ብሎ ጨዋታውን እዛው በመከታተሉ ማለት ነው። ይሄ ሁሉ ግን ለዲየጎ ሲሞኔ እንግዳ ነገር አይደለም። በጣም የሚያስደንቀው ገና የ11 ዓመት ልጅ ሆኖ በ1982 ቬሌስ ሳልስቪል ከቦካ ጁኒየርስ ጋር ሲጫወቱ ያኔ እነሱ ይሄ ቦልቦ የሚሏቸው ተጫዋቾች አሉ አይደል? ኳስ የሚያቀብሉ ቬሌሶች የመልሶ ማጥቃት አደጋ እንትን ከማለታቸው በፊት ኳሱን ወደ ሜዳ ወረወረው። የቦካ ጁኒየርሱን ግብ ጠባቂ ሁጎ ጋቲ ኮንፊውዝ ለማድረግ ቬሌዝ የመልሶ ማጥቃት ጀምሯል እና ግብ ጠባቂው ትኩረቱን እንዲነቅል ግራ እንዲጋባ ለማድረግ እንደ 11 ዓመት ልጅ ኳሱን ወደ ሜዳ ወረወረው። ይሄ ነገር ከተፈጠረ ከ30 ምናምን ዓመታት በኋላ ከ34 ዓመት በኋላ ዲየጎ ሲሞኔ የነበረበት ከኳስ አቀባይ ጋር የተያያዘ ሌላ ኮንትሮቨርሲ ደግሞ እግር ኳስ ላይ አየን። በ2016 ማላጋ ከአትሌቲኮ ማድሪድ ጋር ሲጫወት እንደዚህ ያለ ነገር ተፈጠረ። ማላጋ የመልሶ ማጥቃት ጀመረ እና ከአትሌቲኮ ማድሪድ የአሰልጣኞች ቡድን አባላት ካሉበት ጥቂት ርቆ ሁለተኛ ኳስ ወደ ሜዳው ተወረወረና የማላጋን የመልሶ ማጥቃት አስቆሙ። እንግዲህ ጨዋታው አቻ ነበር በጊዜው፣ ሁለቱም ቡድኖች እኩል ነበሩ እና ምንም ጥርጥር የለውም ልክ ነው፣ ኳስ አቀባዩ ሊሆን ይችላል ጥፋት ያጠፋው እና የቲቪ ፉቴጆችም ጥፋተኛው ኳሱን ያቀበለው ተጫዋች ነው አሉ። ግን ደግሞ ሲሞኔ ከረፍት መልስ ቡድኑን እንዳይመራ ታገደ። ምክንያቱም ኳስ አቀባዩ ይሁን የአሰልጣኞች ቡድን አባላቱ ይሁኑ ከአትሌቲኮ ማድሪድ ጋር አሶሼት የሚደረግ የትኛው ሰው ያደረገው ስህተት ወይ የሰራው ስህተት ኃላፊነት ሊወሰድ የሚገባው በአሰልጣኙ በኩል ስለሆነ ሲሞኔ በሁለተኛው አጋማሽ ቡድኑን እንዳይመራ ተከለከለ። እንግዲህ እዛ ጨዋታ ላይ ኳሱን እንዲወረውር ያደረገው ሲሞኔ ነው አይደለም እስካሁን ድረስ ሚስጥር ነው። ግን ፉቴጆች የሚያሳዩት ኳሱ ከመወርወሩ በፊት ዲየጎ ሲሞኔ ወደ ኳስ አቀባዩ ዞሮ ኳስ አቀባዩን ሲያየው መታየቱ ነው እና በጊዜው ይህንን በተመለከተ ሲናገር ልክ ነው ዳኛው ትክክለኛ ውሳኔ ነው የወሰነው በሚል ሕጉን ስለመተግበሩ ይናገራል። ይህ በጣም የሚያስገርም ነው። ከባየር ሚኒክ ጋር በተደረገ ጨዋታ ልክ እንደዚሁ ከፍራንክ ሪበሪ ጋር ሲጋጭ አይተነዋል። የዛኔ ከሪበሪ ጋር ብቻ ሳይሆን ከጓርዲዮላም ጋር ተችላይኑ ላይ ቃላት ሲለዋወጥ አይተነዋል። በቅርብ ጊዜ ደግሞ ከቪኒው ጁኒየር ጋር በሱፐር ካፕ የሴሚፋይናል ጨዋታቸው ጥር ላይ ከዛ ደግሞ በሊጉ መጋቢት ላይ ሲጫወቱ እንደዚህ 3-2 በተሸነፉበት ጨዋታ ከቪኒ ጋር ተጣልቷል እና ከቪኒ ጋር ቃላት ሲለዋወጡ በጣም በሚገርም ሁኔታ አንደኛው የተለዋወጠው በባህሪ ምክንያት ፔሬስ ተጨማሪ ኮንትራት ሊሰጥ ፈቃደኛ አይደለም፣ ሊሸጥ ይፈልጋል ምናምን ብሎታል። ዲየጎ ሲሞኔም እንደዚህ ባለ መንገድ መናገር፣ የቪኒ ጁኒየር ደግሞ በእንደዚህ አይነት መንገድ መበሳጨት በጣም ያስገርማል። በጣም በትንሽ ነገር ይበሳጫጫሉ እና ተጫዋቹ ተቀይሮ ሲወጣ
ሁለቱ በተለዋወጡት ቃላት ምክንያት የቢጫ ካርድ ተመልክተዋል። እና በዚህ መነሻ ዣቪ አሎንሶ ለእግር ኳስ ጥሩ ምሳሌ አይደለም፣ ጥሩ የስፖርተኛ ምሳሌ አይደለም በሚል ዲየጎ ሲሞኔን ይተቸዋል። ከቪኒ ጁኒየር ጋር በጣም በተደጋጋሚ እንደዚህ ባሉ ነገሮች ሲጣላ ይታያል። የእንግሊዝ ደጋፊዎች ያስታውሱታል። በ1998 የዓለም ዋንጫ ዴቪድ ቤካምን ያስወጣበት መንገድ አይረሱትም። ሁለቱ ሀገራት በፎክላንድ ደሴቶች ምክንያት ያላቸው ግጭት ይታወቃል። ከዛ ግን ዲየጎ ሲሞኔ ዴቪድ ቤካምን ያስወጣበት መንገድ ሁልጊዜም ሲነሳ ይኖራል። ይሄ በጣም ኮንትሮቨርሻል አጋጣሚ ነው። የ2019 የሻምፒየንስ ሊግ የሴሚፋይናል ጨዋታም ላይ በተመሳሳይ ልክ እንደዚሁ 16 ውስጥ የነበረ ጨዋታ ከዩቬንቱስ ጋር ሆሴ ማሪያ ሂሜኔዝ ጎል ሲያስቆጥር ወደ ራሱ ደጋፊዎች ሄዶ ወንድነቱን ማሳያ የተለየ ሴሌብሬት አደረገ እና ኋላ ተቀጣ 20 ሺህ ምናምን ዩሮ። በመልሱ ጨዋታ ሮናልዶ ሃትሪክ ሰርቶ በተመሳሳይ መንገድ ሴሌብሬት አደረገና እንደዚሁ 20 ሺህ ተቀጣ። አሁን በቅርቡ ከባርሴሎና ጋር ባተደረገው የሻምፒየንስ ሊግ ኳርተር ፋይናል ጨዋታ እንደዚሁ ማሸነፋቸው ወደ እርግጠኝነት ሲጠጋ የባርሳን ደጋፊዎች ሂዱና ተኙ፣ ጨዋታው ተጠናቋል አይነት ምልክት ሲያሳያቸው ነበር። በጣም የተለየ ማንነት የተለየ ስብዕና ያለው ሰው ነው እና ከአርሰናል ጋር በሚደረገውም ጨዋታ ሜዳ ላይ ከሚደረገው ጨዋታ ባልተናነሰ በጣም ትኩረት የሚስበው ዲየጎ ሲሞኔ እንደሚሆን ምንም ጥርጥር የለውም። በነገራችን ላይ ዲየጎ ሲሞኔ አንድ የሚታወቅበት ደግሞ ሌላ ነገር ካለ ምናልባት እንዳጉልብነት ሰዎች ሊያዩት ይችላሉ። እሱ ግን አሸንፌ ወይ ተሸንፌ ልበሳጭ ስለሚችል የተጋጣሚ ቡድን አሰልጣኝ ተመሳሳይ ስሜት ሊኖረው ስለሚችል ከጨዋታ በኋላ መጨባበጥን አቮይድ አደርጋለሁ ይላል። የርገን ክሎፕ እየጠበቁት ከዚህ ቀደም ወደ መልበሻ ቤት ማምራቱን ሲያውቁ ወደ እሱ አቅጣጫ በሹፈት እንደዚሁ እንደሌለ እያወቁ ማለት ነው ሰላምታ ሰጡ እሳቸው እና ከጨዋታው በኋላ ወይ ደግሞ ቆየት ብሎ እሳቸውም ሲናገሩ ያው በማሾፍ ሰላምታ መስጠቴ እኔም ትክክል እንዳልሆንኩ ያሳየኛል ብለዋል። ግን ሲሞኔ የለመድኩት ነገር ነው ብሏል። ስለዚህ ከጨዋታ በኋላ ውጤቱ ምንም ይሁን ከሰዎች ጋር ሲጨባበጥ አናውቅም ዲየጎ ሲሞኔ። ይህም በጣም የተለየ ያደርገዋል። እነዚህ ሁሉ ነገሮች ዲየጎ ሲሞኔን ከአትሌቲኮ ማድሪድ ውጭ ባሉ ደጋፊዎች አያስወድዱትም። በአትሌቲኮ ማድሪድ ግን የሰራው ስራ በጣም የሚያስደንቅ ነው። አሁን ወደ ኤምሬትስ ሲመጣ ግን ለዲየጎ ሲሞኔ ምናልባት ከአርሰናል መነሳሳት በሲቲ ነጥብ መጣል ይሁን ፉልሃምን በማሸነፍ ይሁን የመልስ ጨዋታውን በኤምሬትስ በማድረግ ወይ ከጉዳት በመጡ ተጫዋቾቹ ምክንያት ይሁን ከአርሰናል መነሳሳት ባለፈ የመጀመሪያው ዙር ጨዋታ የዳኝነት ጉዳይና የሚኬል አርቴታ ነገሩን ወደ ሚዲያ ወሰደበት መንገድ የዲየጎ ሲሞኔ የሜዳው ጠርዝ ላይ የዲየጎ ሲሞኔ የዚህ ጨዋታ ቆይታ ላይ በጣም መጥፎ የሆነ ነገር ሊፈጥር ይችላል ብዬ አስባለሁ። ምክንያቱም አሰልጣኞች ብዙ ጊዜ ለምሳሌ የመጀመሪያው ዙር ጨዋታ ዳኛው ተሳስተዋል የሚል እምነት በጣም ብዙዎች አላቸው። ለኤዜ ጥፋት የፍጹም ቅጣት ምት ይገባው ነበር አርሰናል ብለው ብዙ ሰዎች ያምናሉ። እዚህ ዳኛ ያንን አልሰጡም እና ሚኬል አርቴታ 13 ጊዜ ካዩት በኋላ እንደዚህ አይነት ውሳኔ መወሰናቸው በሚል ዳኝነቱን ጠይቋል። እና ደግሞ የእንግሊዝ ብዙሃን መገናኛዎች ተጽዕኗቸው ምን ያክል ትልቅ እንደሆነ ይታወቃል። እና ከጨዋታው በኋላ እየወጡ የሲሞኔ ባህሪ በጣም አስቀያሚ እንደነበረ ተናግረዋል። እና እንደዚህ ባለ መንገድ እንዴት ነው ተች ላይ እንደዚህ እንዲወራጭ ዳኛውን ኢንፍሉዌንስ እንዲያደርግ የተፈቀደለት የሚል ቅሬታ አሰምተዋል፣ ወይ ደግሞ ተቃውሟቸውን አሰምተዋል። ስለዚህ የመልሱ ጨዋታ ላይ የሲሞኔ መጠነኛ መቁነጥነጥ ወይ ደግሞ ከዳኞች ጋር ሊኖረው የሚችለው ልውውጥ አሰልጣኙን በቀይ ካርድ እንዳያሰናብተው ከዚህ ሁሉ ፕሬሸር መነሻ ያሰጋል። ግን ትኩረት እንደሚስብ ምንም ጥርጥር የለው። አርሰናል ፌቨራይት ሆኖ ነው እዚህ ጨዋታ ላይ የሚመጣው። እንዳልኩት በጥሩ መነሳሳት ታሪክ እያጣቀሰ ከጉዳት የመጡለትን ተጫዋቾች ሰሞንኛውን የሊግ ጨዋታዎች ማሸነፍ፣ የሲቲ ነጥብ መጣል ምናምን ታሳቢ አድርጎ እና በኤሚሬትስ በጣም የተለየ ድባብ ይጠበቃል። ሪሊ ተሳክቶለት ከ20 ዓመት በኋላ ወደ ሻምፒየንስ ሊግ ፍጻሜ በድጋሚ ይሄዳል እናያለን። ከሻምፒየንስ ሊጉ ጨዋታ በኋላ ደግሞ ሌሎች ዝርዝር ጉዳዮች ይዤ እመለሳለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር እንድታደርጉ ደግሞ በአክብሮት ጋብዛለሁ። ሰላም ሆኖ